ማስተዋወቅ ከዛ ወደ ጥያቄዎች ነው። አመሰግናለሁ። ያው አበባው አበበ እባላለሁ። የህግ ባለሙያ ነው። የራዲዮ ፕሮግራም ለ11 ዓመት ያህል በማዘጋጀት ይታወቃለሁ። የህግ ባለሙያ ነው። የሚዲያ ሰው ነው። ማያ በጎ አድራጎት ድርጅት ደግሞ መስራችና ስራ አስኪያጅ። እሺ አበባው አበበ ካሳ በሚል ጀምረው ይሄን ነው የሚገልጸውና በተለይ ደግሞ ከህግ ጋር በተያያዘ ብዙ ነገሮችን እየሰራ ከበላጽነቱ የተለያዩ ስራዎችን ክፍተቶችን የህግ ክፍተቶችን በማሳየትም አቅጣጫዎችን በመስጠት የምናውቅህ ባለሙያ ነህ እና የመጀመሪያ ጥያቄ ራስን ካስተዋወቅህ በኋላ ይህ ማያ በጎ አድራጎት ድርጅት እንዴት ተቋቋመ? ማያ ማለት ምንድን ነው? ማያ አመሰግናለሁ። ማያ የበጎ አድራጎት ድርጅት የተቋቋመው እንግዲህ ምክንያት ነበረው። ማያ የኔ ሶስተኛ ልጄ ናት። ሰው እንደዛ አይነት ፕሮብለም መጣና ሰው የሚረዱን ድርጅቶች ወይ በዛ ደረጃ ያው አዲስ ስለነበረ ችግሩ ትንሽ ድጋት የፈጠረና በዛ ዙሪያ የተቋቋሙ ኤንጂኦዎች ቢኖሩ ብዬ ስጠይቅ ያን ያህል እንዳሌሉ ተነገረኝ። ከዛ ያለው አማራጭ እንግዲህ በአመት 44,000 እስከ 50,000 ህጻናት ናቸው በዚህ ሁኔታ የሚጸነሱት የሚል ነገር ስሰማ እንደው መጀመር ብችል ሌሎች የሚከተሉ ይኖራሉና እንደ ሀገርም ካምፔኑን መቀላቀል ይችላል መንግስትም ማህበረሰቡን ብዬ ስላመንኩ ነው የጀመርኩት። ማያ የልጄ ስም ነው። በተለይ ደግሞ እዚህ ጋር ሳየው ሚሽኑን ቪዥኑን ሳየው በዚህ በፎሊክ አሲድ እና በተለያዩ ጉዳዮች ላይ ትኩረቱን አድርጎ እየሰራ ያለ ድርጅት እንደሆነ ነው የሚያሳየው። ዛሬ የነበረው ፕሮግራም በዚህ ላይ ነው እና ከዚህ ጋር በተያያዘ አንተ በቅርበት የምታውቃቸው ወይስ ደግሞ የራስህ ቤተሰብ በዚህ ችግር ላይ ሆኖ የተወለዱና ያደጓሉ እንዴ? ወይም ደግሞ ያለው ነገር ምንድን ነው? ምናልባት እንግዲህ ያው ለመመስረቱ ምክንያት ወይ መንስኤ የሆነ ማያ ናት። ማያ ሶስተኛ ልጄ ናት። ከዚህ አይነት ችግር ጋር መጣች። ግዴታ እንግዲህ ያው የመታን እንቅፋት ሌላውን እንዳይመታ ምናልባት ዶክተሮችን፣ የሕክምና ተቋማትን፣ በዘርፉ የሚሰሩ መንግስታዊ ተቋማትን በዛ ደረጃ ማነሳሳት ቢቻል ብዙ ለውጥ ይመጣል ብዬ አስብ ስለነበረ ነው። ብዙ ለውጥም መጥቷል። ሕግ ወጥቷል። የበለጸጉ ምግቦች እንደ ሀገር እንዲሰራጩ እንዲዘጋጁ ሆኗል። ኦቤስ ያ ትልቅ መርታ ነው። እናቶች በየወሩ እየመጡ እንግዲህ ውስጣቸው ያለውን ሀሳብ ይናገራሉ። ይህ የአንዱ ቤት ችግር ከአንዱ ቤት ችግር የከፋ ስለሚሆን አንዱ በአንዱ ይጽናናል። ቫሊዩድ እንደሆኑ ዋጋ እንደተሰጣቸው ያስባሉ። ልጆቻቸውም ከኛ ጋር መጥተው በዚህ ደረጃ እንግዲህ ኢንተራክት ሲያደርጉ ነገ ላይ እንትን ይጨምርላቸዋል። ኮንፊደንስ ወይ ልብ ሙሉነት ይጨምርላቸዋል። እናቶችም በየቤቱ ተቆልፎባቸው ያሉ ልጆች እንዳሉ ሁሉ እነሱ ወደዚህ ሲመጡ የተሻለ ትምህርት ወይም ማሳያ ይሆናሉ ብለን ስላምን በዚህ በዛሬ ፕሮግራም ላይ ማያ ነበረች። በጣም የሚገርም ነው። ያቻትላ በጣም የሚገርም ነው። ስለዚህ እድለኛም ነች በስሟ እንደዚህ አይነት ድርጅት ተቋቁሞ ሌሎችን መድረስ የሚችል ነውና በተለይ ደግሞ አበባው ብዙ ሰዎች አሁን ሀሳባቸውን እየገለጹ ነበር። ከዚህ ከጤናው ችግር ጋር በተያያዘ ያላቸው አስተሳሰብ የማህበረሰቡ አስተሳሰብ ምን ይመስላል? እንግዲህ የማህበረሰቡ አስተሳሰብ በጣም ውስን ነው ማለት ውስን ነው ሊባል በሚችል ደረጃ ነው። 1% እንኳን ግንዛቤ ያለው በማይመስል ደረጃ እንግዲህ በሕክምና ላይ ያለ አንድ ዶክተር በዛ ደረጃ ተናገረ ሲባል በዛ ደረጃ ጉዳዩን አቃሎ ወይ አነውሮ ተናገረ ሲባል እንግዲህ ከሌላው ተርታው ማህበረሰብ ምን ትጠብቃለህ? ግንዛቤውን ስታየው ልክ ያልሆነ ነው፣ ገና ነው። ይሄን ደግሞ የእናንተም ኃላፊነት አለበት። ሚዲያ የህዝብ አይንና ጆሮ ነው። ዛሬ ያያችሁትን ዛሬ የሰማችሁትን ማድረስ ከተቻለ ያው ግንዛቤ እየሰፋ ሄደ ተብሎ ይታሰባል። ወደፊት ይስተካከላል። እስካሁን ግን ያለው ውሱን ነው የሚያስብል ሳይሆን ግንዛቤው የለም በሚያስብል ደረጃ ነው ያለው። ለዛም ነው እየሰራን ያለ ነው እኛ ግንዛቤው። በዛሬው ዕለት እዚህ በጊዮን ሆቴል በተካሄደ ፕሮግራም ላይ ለዚህ የጤና ችግር ተጋላጭ ህጻናት ቤተሰቦችና ለተለያዩ ሰዎች ስጦታ ተበርክቷልና ከስጦታው ጋር በተያያዘ እንደው ምንድን ነው ልገልጽ የምትችለው? አንድ እሱን ጥያቄ ታደርግልኛለህ። ሁለተኛው የማያ የአጭር ጊዜ የረጅም ጊዜ የወደፊት እቅዶችስ ምንድን ናቸው? የት እናገኘው?
ታንክ ዩ በዛሬ እንግዲህ እንዳያችሁት ዳይፐር ስጦታ አድርገናል። ዱቄት በፎሊክ አሲድ የበለጸገ ዱቄት 5 ኪሎ ግራም ስጦታ አድርገናል። እንዲሁም ለበዓል ደግሞ የሚሆናቸው ከ3000 እስከ 4000 ብር ያህል እንግዲህ ስጦታ ተደርጓል። እንግዲህ አዲስ አበባ ጤና ቢሮ፣ ክሊን ማቴሪያልስ ፒኤልሲ እንዲሁም ደግሞ ኤቻ ፉድ ኮምፕሌክስ ይህን ስጦታ አበርክቶልናል። እንደው ስጦታው እንደ ስጦታ ብቻ ሳይሆን እነዚህ እናቶች ቅድም የሰማችኋቸው አይነት ችግሮች ሁሉ ያሉባቸው ናቸው። መጪው እንግዲህ ገና ሮብ ነው። በዛች ብር ዶሮም ይሁን ስጋም ይሁን ቃጤማም ይሁን ቢገዙ በዱቄቱ ዳቦ ቢያደርጉ ለልጃቸው ደግሞ የሳምንት 15 ቀን ያህል ሊሆን የሚችል ዳይፐር ሰጥቷል እና ጊዜያዊ እፎይታ ናት። ግን በዓሉን ያው እንደ ሰው እንደ ኢትዮጵያዊ ድሮ ከለመዱት እንዳይጎልባቸው ነው። ለገና ብቻ ሳይሆን ከዚህ በፊት ባሉ በዓላትም አድርገናል። እንደ አይነት ፕሮግራሞች ወርሃዊ ነው የምናደርገው። ያንን ከማድረግ አንጻር የማያ እንግዲህ የአጭር ጊዜ ዓላማው ብለን የያዝነው አዌርነስ ክሬት ማድረግ፣ እንዲህ አይነት ነገሮችን ሰፖርት ማድረግ፣ እናቶች ችግራቸውን እንግዲህ ለዶክተሮቹ ሕክምናውን ለሚሰጡት በእጅጉ ብዙ ላገለገሉ በዚህ የሕክምና ዘርፍ ላይ ጥያቄ ያቀርባሉ። ያም ጥያቄ ይሰጣቸዋል። ልክ ሆስፒታል ሄደው የሚያገኙትን አይነት ነው። እንግዲህ የመካከለኛ እቅዳችን አሁን ምንድን ነው? የፌዴራል ቤቶች ኮርፖሬሽንን ጥያቄ ጠይቀናል። እንግዲህ የፊዚዮቴራፒ ሴንተር የሚሆን ቦታ እንዲሰጡን፣ መዋለ ህፃናት እንዲሆን ያ ቦታ እናቶች ልጆቻቸውን እያስቀመጡ ትርፍ ሊያስገኝላቸው ወይ ገንዘብ ሊያስገኝላቸው በሚችል በእውቀት በአቅም በጉልበታቸው የሚሰሩትን ስራ ሰርተው ልጆቻቸውን ማታ ላይ ልክ ከቢሮ እንደ መውጣት አድርገው ቢወስዱ ትልቅ እመርታ ነው ብለን እናስባለን። ያ ቦታ እንግዲህ በተደጋጋሚ እየጠየቅን ነው። በጣም አታካች ቢሆንም ያው አንታክትም። ከሰጡን እናቶች ራሳቸውን ኢምፓወር የሚያደርጉበት IGA ኢንካም ጀነሬቲንግ አክቲቪቲስ ወይንም ደግሞ ገቢ ማስገኛ እንቅስቃሴዎች ላይ እንዲሰማሩ እናደርጋለን። የባልታም ውጤቶች እንዲያዘጋጁ እናደርጋለን። ኖት ኦንሊ ዛት የፊዚዮቴራፒ ሴንተር ብቻ ሳይሆን የፊዚዮቴራፒ ማሰልጠኛ እንዲሆን እንፈልጋለን። እናቶች ይሰለጥናሉ፣ ሰርቲፋይ እናደርጋቸዋለን። ስለዚህ ለልጆቻቸው ሁነኛ ፊዚዮቴራፒስቶች እነሱ እንዲሆኑ እናደርጋለን። የረዥም ጊዜ እቅዳችን እንግዲህ ይሄ ነው የሚሆነው። ይሄ መካከለኛው ቢሆንም የረዥም ጊዜው እቅዳችን ኤክሰለንስ ሴንተር መሆን እንግዲህ ኢትዮጵያ አዲስ አበባ ብቻ አይደለም። በየክልሉ ትግራይ ክልል፣ ኦሮሚያ ክልል፣ አማራ ክልል አሉ እኛን የሚፈልጉ ይህን ሰርቪስ የሚፈልጉ ይህን የግንዛቤ ማስጨበጫ ፕሮግራም የሚፈልጉ አሉና ወደዛ ስፕሬድ ማድረግ እንግዲህ ሀብት ብቻ ሳይሆን ጸጋው ካላቸው ባለሀብቶች ጋር ከመንግስትም ጋር ከሚመለከታቸው የዘርፉ ተቋማት ጋር በጋራ በመስራት እንደ ሀገር የተሻለ ሴንተር ኤክሰለንስ ሴንተር መፍጠር ነው። ጥያቄ ላጠናቀቅ ነው። ቅድም ስትገልጽ ማያ ከተመሰረተ 2 ዓመት በ2 ዓመት ጊዜ ውስጥ አንተ በሙያ እንደ ጠበቃ እንደመሆን መጠን በዛ ያገለገልካቸው ወይም ደግሞ የረኩብህ ወይም በርታ ያሉ የተለያዩ ሰዎች ናቸው ስፖርት እያደረጉ ወደዚህ ያመጡና ወይም ድጋፍ የሚያደርጉልህ በገንዘብ በተለያየ አይነት መልኩ። ስለዚህ ከፊት ለፊታችን የገናና የጥምቀት በዓል ደርሷል። ስለዚህ በዚህ መካከል እንደው ያገዙህን ዛሬ እዚህ ቦታ ላይ እንዲደርስ ያገዙህን በጠበቃነት ያወቃቸው በተለያየ መልኩ እንኳን አርሳቸው ብትል አንድ እሱ፣ ሁለተኛ በዛ አያይዘ ደግሞ የዚህ የጤና ችግር ተጠቂ ህፃናት ቤተሰቦችንም በዛው አያይዘ እንኳን አርሳቸው በዛ በአጠቃላይ ግን አመት በዓል ከፊት ለፊት እንደመቀረቡ መጠን ሁሉንም የሚፈልገውን እንኳን አርሳቸው ብትል የመላ ኢትዮጵያን ህዝብ እጋብዛለሁ። መልካም አመሰግናለሁ። እንግዲህ ያው ኤቻ ፉድ ኮምፕሌክስን፣ ክሊን ማቴሪያልስ ፒኤልሲን፣ ስፔሻሊ ደግሞ አዲስ አበባ ጤና ቢሮን፣ አሃዱ ራዲዮና ቴሌቪዥንን እንዲሁም ደግሞ ቤተሰቦቼን የእውነትም ለመናገር ያው በብዙ መልኩ ኢምፓወር የሚያደርገው ሰፖርት የሚያደርገው እሱ እንደመሆኑ መጠን ዛሬ ላይ አሁን ለዛሬ ላመሰግን የምፈልገው እነሱን ነው። ኦብቪየስሊ ደግሞ ያው ምናልባት ቢሮ ግድ ነው። እናቶች ልጅ ሲታመም አንተ ጋር ነው የሚደውሉት። ምናልባት ኪስህ ውስጥ አይደለም ባንክህ ውስጥ የሌለ ገንዘብ እንደ ቀልድ ደውለው ይጠይቃሉ። ያኔ በሚሆን ሰዓት እንደው ነከሌ ባልልም እንግዲህ ከ2005 ጀምሮ ሎየር ነኝ፣ ጠበቃ ነኝ። ከዛ አንጻር ለብዙ ድርጅቶች ሰርቻለሁኝ፣ ለብዙ ግለሰቦች ሰርቻለሁኝ፣ ለበጣም ብዙ ኢትዮጵያውያን በነፃ ቆሜያለሁኝ። እየደወል ይሄ አይነት ነገር አለ ስላቸው ችግር የለም እያሉ ለሚያደርጉ ለሁሉ
እንኳን አደረሳችሁ ማለት ፈልጋለሁ። ለማያ ቤተሰቦች ሁሉ እንኳን አደረሳችሁ ማለት ፈልጋለሁ። ለእናንተ ለሚዲያዎች አክብራችሁን ጥሪያችንን ተቀብላችሁ የእውነት በሙያዊ ስነ ምግባር ስለመጣችሁ እጅግ አመሰግናለሁ። ለሁሉም ለመላ ኢትዮጵያዊ መልካም የገና በዓል እንዲሆን እናመሰግናለን። 9 ወሩ ላይ ነው ኬዙን ያወቅነው ማለት ነው። የልጁን ኬዝ ያወቅነው በዛ ሰዓት ጋንዲ መተን ቀጥታ ሪፈር ሲጻፍልን ጋንዲ መጣን። ጋንዲ መጀመሪያው ዶክተር አየውና በጣም ነው ያስደነገጠን የተናገረው ነገር ማለት ነው። እሷ ባለቤት ልጅ ከጎን ያለችው በጣም ከፍተኛ ነገር ተናግሮ አስደነገጣት። ስትወጣ በቃ ተቋቁራ እንደዚህ ያትልጅ እንደዚህ ያትልጅ ትምህርት ቤት ማየት ልጅ ያው ሱት አንዳንድ ነገሮች ስላሉ ብዙ እናላወራም እየቀነስኩኝ ነው። አላስደነገጠች በቃ ትክክል አለበች። በሁለተኛው ቀን እስኪ ለማንኛውም ነገኑና በከለር አልትራሳውንድ ይታይላችሁ ተባለ። በከለር አልትራሳውንድ ዶክተር የማርያም ነው ፍቅረ ማርያም የሚባል አየልኝ። በጣም ጥሩ ሰው ነው። ችግር የለውም እነዚህ ልጆች ያድጋሉ፣ ትሪትመንት በደንብ ያስፈልጋቸዋል። ከባድ ነው ኬዙ ግን ችግር የለውም በቃ እንደማንኛውም ሰው ይኖራሉ። ሌሎች ዶክተሮች ደግሞ እነዚህ ልጆች ብላይንድ ይሆናሉ፣ ሲወለዱ ብላይንድ ይሆናሉ፣ መብላት አይችልም፣ ብዙ ነገር ያሉናሉ በዛ ሰዓት ማለት ነው። ዶክተሮች ጋር ትክክለኛው ሁሉም ተመሳሳይ ቢሆን ስለዚህ በሽታ ያላቸው እውቀት አንድ ቢሆን ሰውን ትሪትመንት ማድረግ ነው እንጂ ይሄ ነገር ከተፈጠረ በኋላ ወደ ሌላ ነገር ባይሄዱና አብዛኞቹ ደግሞ ጥሩዎች አሉ። በዚህ አጋጣሚ መናገር ፈልገው ማለት ነው በጣም ጥሩዎች አሉ። እኛ ደነገጥ የልጅ ለመወለድ ራሱ ለቀሶ ተፈጀ በዛው ቅድሚያ እየሰጡ ለሌሎች ተወለደ ምንና አሁን እንደዚህ መሄድ ሳይሆን ማድረግ ነው። ዶክተሮቹ ላይና የሕክምና ባለሙያዎቹ ላይ ያየ ነው። እሱ እየተናገርኩኝ ለሙያተኞች ቀላል ሊሆን ይችላል። ለእናት ለአባት ለቤተሰብ ግን ከአፋችን የምትወጣው ቃል በጣም አንገት ታስደፋ ነው የምትሆነው። ማወቅ፣ መሰልጠን፣ መማር፣ ዶክተር መሆን ከበቂ ጥንቃቄ በላይ አመዛዝኖ ማውራት ስለሚሆን ያየነው ነገርና እዛ ላይ እናወራበታለን። እንደ ተቋም እነሱም ደግሞ ሄደው ባልደረቦቻቸው ስለሆኑ በዛ አንጻር ያሉት ከዛ አንጻር ብናሽ ከጎኔ ስላለ ትንሽ ስለከበደ ነው እንጂ ትምህርት ቤት ማሄድ ልጅ ማይራመድ ብዙ ነገር ነው ያላት። ደነገጠች። በቃ ኖርማል ምን ያለ እንደዚህ አይነት ልጅ ነው ምናምን ስትባል በጣም ኖርማል ነበረችም። ሌላ በሽታ ደግሞ ቢኖርባትስ እንዴት ሆነ ነበር? አሁን ደግሞ ግፊት የለባትም አንዳ ነገር የለባትም እንጂ በዛ ሰዓት በጣም ከባድ ጠቋቆረች። በጣም ጥላሽ መስላ ወጣች። አይዞሽ ከሆነ ይሆናል ካልሆነ አይሆንም ብዬ ወጣሁ። ፍቅረ ማርያም ደግሞ በተገላቢጦሽ በማግስቱ ስንሄድ አስተባብሎ ችግር የለውም ትሪትመንት አለ፣ ይታከማሉ፣ ብዙ ቀዶ ጥገናዎች ይሰሩለታል፣ ችግር የለውም ማለት ደስ ብሎ ነበር። ገባ እንዳጋጣሚ ተወለደ። እዚህ ጋንዲ 21 ቀን አቆዩን። ደግሞ ጋንዲ ወዲያው አሁን እዚህ ዘውዲቱ ቢልኩ ኖሮ የተወሰነ ደግሞ የተሻለ ይሆን ነበር። ከዚህ 21 ቀን እዚህ ቁስሉን ብቻ እያጠቡ አቆዩ። ከአንድ ቀን በኋላ ዘውዲቱ ገባን። ዘውዲቱ ስንገባ ለ3 ወር ለ4 ወር ነው እንጂ አልጋ የለም። እንዳጋጣሚ እኛ እዛው ቁጭ ብለን አንድ ሰው ወጣ። በቃ ቻንስ ፉል ናችሁ ኑ ግቡ ተባለ። ሰርጀሪ የወገቡ ሰርጀሪ ተሰራለት የመጀመሪያ ጊዜ ማለት ነው። ከወገብ በኋላ ገባ። እብጠቱ ጭንቅላት እንግዲህ ልክ ወገብ ብሎክ ሲሆን የደም ክፍተቱ የወገቡ ሲዘጋ ወደ ጭንቅላት ነው ውሃ የሚመለሰው። ጭንቅላቱ ማበጥ ጀመረ ማለት ነው። በጣም እያበጠ ወጣ። ተደወለልኝ የሆነ ቀን ስልኬ ቻርጅ ላይ ነበር አላነሳውም። ልክ 9 ሰዓት አካባቢ ሰደውል በቃ ቻንሱ አልፏል ተደውሎልን ነበር። ሌላ ሰው ጠርተንበታል። ምንም ማድረግ አልችልም ጭንቅላቱ እንዲሰራ ነበር አለች። አለቀስኩባት። በቃ በስልክ አልሆነ አለ። መጣሁ ይቀጥታ እባክሽ እንደዚህ ነው እንደዚህ ጭንቅላቱ እያበጠ ነው። አይኑ ብሌኑ አጥቋ ወደ ውስጥ ተገልጦ ነጩ ብቻ ነበር ይታያል። በዛ ሰዓት ነው ይሄ እያበጠ ሲመጣ ማለት ነው። እኛ በጣም ያስጨንቀን ያለ ነገር አለቀስኩኝ። አይ ምንም ማድረግ አልችልም ሌላ ሰው ተጠርቷል አለች። ዝም ብዬ ካፋ ነገር ነበር ባለንዳ ላይ ቁጭ አልኩኝ። አንድ 30 ደቂቃ ዝም ብዬ ቁጭ አልኩ እያለቀስኩ። ወጣችና ቻንስ ነው እንግዲህ አንተ ና እስኪ አሁን ቶሎ በዚህ ደቂቃ ውስጥ ማምጣት ይችላል አለች። የሆነ ወንድሜ ራይድ የሚሰራለ ደውዬለት እባክህ ይዛቸው ና እኔ እዛ ዘውዲቱ ነኝ አልኩኝ። ተሯርጦ ይዞ መጣ። የፕሮቲኑ ምኑ እንግዲህ ያለውን ኬዝ አልነግራችሁም። ሕክምናው ላቦራቶሪ ማይንዳቸው ውስጥ ያለው ፕሮቲን ይታያል። ብዙ አይነት እንትን ቤተዛታ ሄዱኛል፣ ውዳሴ ሄዱኛል። በጣም ብዙ ብር ጨረስኩኝ። ልመና ላይ ወደ ልመና ገባሁ። ቤተሰብ ጋር እያስጨነኩኝ ብዙ ቦታ
ከዛ ታከመ፣ አልጋ ተገኘ። እንዳጋጣሚ ጭንቅላቱም ተሰራ። ቻንስ ሆኖ በቃ ልጁ ቻንስ አለው በጣም ሁሉ ነገር ስኬታማ ሆነታል። እዛው ሆስፒታል ውስጥ ሆኖ እኔ ኦባማ መኪና ሽጬ ጨርሼ እዚህ እያሳከምኩ ነው እንዲሉኛል የሚለኛል። በዚህ ኬዝ ማለት ነው ካምቦ ወጥቼ ነው እንደዚህ ጨርሻለሁ። እኔም በዛ ሰዓት እንቀሳቀስም በተወሰነ ነገር ነበር ሁሉም የሚጨረስኩ በቃ በመመላለስ ያለውን ኬዝ ከባድ መሆኑን ልነግራቸው ነው። ወደ ቤት ከተመለስን በኋላ የቁስሉ መድረቅ አለ፣ ሸንት አለ። ሸንቱ ኢንፌክሽን እንዳይፈጥር መጠንቀቅ አለ። ሌሊት አንተኛም፣ ዳይፐር ይቀየራል። በጣም መከራ ነው። ገላቸውን ሲታጠቡ ያስቸግራሉ። ሲወጡ እያደጉ ሲሄዱ ኪሎ በጨመረ ቁጥር ኬዙ ከባድ ነው ለወላጅ ማለት ነው። ያን ሁሉ አልፈን አሁን ትምህርትም ተመዝግቧል። ትምህርት ቤታቸው ደግሞ የተመቻቸ ቢሆን ለእነዚህ ልጆች ነው የተመቻቸ ቢሆን እኛ ቤት ውስጥ ያለውን ችግር ሁሉም ዘርዝሬ ለመናገር ይከብደኛል። የምናየው ነገር በቤተሰቡ አኳያ ራሱ ያለው ነገር ግንዛቤው ለእነዚህ ልጆች ያለው ነገር እኔ በጣም ኮራበታለሁ፣ ደሰትበታለሁ። ጦታ ይሉ በጣም እጅግ ጠንክሬበታለሁ። ወደ አመት ከ8 ወር ያኛው ተወለደ። ይሄው ፊልም ያለው ህፃን ነው፣ ግን ይሄ ደግሞ 1 አመቱ ነው። 3 ልጆች በቃ ቶሎ መፍትሄው መውለድ ብቻ ነው። በችግር ተሳለው ግን ከዛ ችግር ለመውጣት ሌሎች ልጆች ወልዶ ማየትም ግዴታ ነው። በዚህ አጋጣሚ ይሄንን መልእክት ማስተላለፈው ለወላጆች ነው። አንድ ልጅ ይዞ ከመቆዘም ያን ልጅ አይቶ ከማዘን ከማልቀስ ሌላ ልጅ ለመውለድ መሞከር። ሁለቱ ልጆች ፎሊክ አሲድ ወስደን በተባለው መሰረት ሁለቱ ማለት ነው እና ውስጣችን በጣም የተጎዳ ነው። ካስፈላጊ አሁን ስታውት ሼኩ ምኑ በጣም ትክክለኛ ነው። አንዳንዶቹ ደግሞ በጣም ኦቨር ሄዳቸው በጣም ሾጆናል ተጨማሪ ጭንቅላታቸውን ይዘው ለሚሄዱ ወላጆች ይከብዳቸዋል። በጣም ከባድ ነው። ከመናገር እንጃ ለመናገር ይከብደኛል ይሄንን ኬዝ ማለት ነው እና በእግዚአብሔርታቸው ካለንበት ከተደበቅንበት ያወጡ ለዚህ መድረክ አብቅተውና ለዚህ መድረክ ላይ ተገኝተን ልጆቻችንን ኬዝ ራሱ ዲስከስ ማድረግ ራሱ አንድ ትልቅ ነገር ነው። ያው ለላም ቀንዱ አይከብዳትም ይባላል በተረቱ። እነሱ ከኛ ጋር ብዙ ነገር አድርገዋል። እስከዛሬ ብዙ ነገር ሄደናል። ወደፊትም ጥሩ ነገር የሚመጣላቸው ይመስለኛል። በትምህርት አኳያ ለነሱ የተመቻቸ ትምህርት ቤት ለዊልቸር የሚሄዱበት በደንብ የተመቻቸ ነገር ዊልቸር የለ ምን የለ። አብዛኞቹ ከቤት አይወጧቸውም፣ ብዙ ናቸው ቤት ውስጥ ያሉት። በሰፈር ውስጥ ነው እየሄድኩኝ ይቀሰቀሳሉ። እባካቸው ወጣቸው ጤና ጣቢያ ፊዚዮቴራፒ ምናምን ይሰጣል። ንውስጡ አይቻልም ይላሉ፣ ይደብቋቸዋል። ልጆቹ ቁስል ከነካቸው እሳት ከተደፋባቸው ውሃ ከነካቸው አይድንም ቁስላቸው። ከወገብ በታች ሴንስ ስለማያደርግ ሰውነታቸው አይድንም ቁስላቸው። ያንዳንድ ያቆሰሉ እሳት እየደፉባቸው የሆነ ነገር ውስጥ የከተቷቸው ቆሳስለው ያሉ ልጆች በአካባቢ ብዙ አሉ። እኔ ማያቸው ለህብረተሰቡ ማያወጧቸው ልጆች ማለት ነው። እኔ ጉርድ ሾላ ካህና ማርያም ጉርድ ሾላ በሳምንት 2 ለ3 አመት ምናምን አመላልሼ ያሳከመዋለሁ ፊዚዮቴራፒ ነው። ከዛ ጨረሻ ጉርድ እዚህ ተክለሃይማኖት ደግሞ ጭርተራ በየሳምንቱ አምና ባጃጅ ነበር የምሰራው። ባጃጅ ተከልክዬ 1 አመት እየለመንኩኝ እውነት ለመናገር ባጃጅ ግቢ አቁሜ እየለመንኩኝ ከዛ አንድ ቀን አላቋረጥኩም። ዊልቸሩንም ይዤ ገብቻለሁ። ትምህርትም ጀምሯል። እኔ በልጄ በጣም እኮራለሁ። ብዙ ነገር መናገር እችል ነበር ስሜታዊ ስለሆንኩኝ። ኬዙ ከባድ ነው። በእኛ ይብቃ። ደግሞ መናገር የምፈልገው የሚዲያ ሽፋን ቢሰጥ ልክ ዜና ሲነበብ 30 ደቂቃ 5 ደቂቃ ዶክመንታሪ ነገር ተሰርቶ በእነዚህ ልጆች ዙሪያ ላይ ለህብረተሰቡ እውቅና ቢያውቁ ቤተሰብ ቢያውቁ እኛ ላይ ቢያበቃ ይሄ ነገር በጣም ደስ ይለኛል። ለምን ከባድ ነው፣ ከምንም በላይ ከባድ ነው። ዜና ላይ ሚዲያ ትምህርት ቤት ላይ ደግሞ ከሃይስኩል በኋላ ትምህርት ቢሰጥ ይሄ ነገር እንደ አንድ የትምህርት እንትን ሳብጀክት ፎሊክ አሲድ በዚህ ዙሪያ ላይ ኬዙ ይሄ ነው ተብሎ እንደ ሳብጀክትን ቢገባ የትምህርት አሰጣጣችን ፖሊሲ ላይ እና አሁን ደግሞ በምንችለው አቅም ብናግዝ ቢያንስ የራሳቸው የሆነ ቢሮ የራሳቸው የሆነ ግቢ ቢኖር ሁሌ እዚህ ጋር እኔ እንጃ ወጪ ያለ ይመስለኛል። ወጪው ማንም ይሸፍን አላውቅም። እዚህ ከፍተኛ ሆቴል ነው የታወቀ ነው እንዳገር፣ ግን የራሳችን እነሱ ማይጨናነቁበት ከኪሳቸው ባጀታቸው ማይነካበት ነገር ቢሆን ደስ ይለኛል። መንግስትም በደንብ ይሄን ነገር አውቆበት ወላጅ ደግሞ ቁጭ ይላል። እናት አሁን ቤት ነው ቁጭ ያለች። መጀመሪያ ሰራ ነበር፣ ልጁ ከተወለደ በኋላ ቁጭ አለች ቤት። በቃ ልጆቹ ማሳደግ ብቻ ሆነ። እኔ ብቻዬን ነው የምንቀሳቀሰው በምችለው ማለት ነው። ስለዚህ ለወላጆችም ደግሞ እዛው ቁጭ ብለው ራሱ ሽሮ በርበሬ ባልትና ምናምን ግን ቤት ውስጥ ቁጭ ብለው ራሱ መስራት ይችላሉ። አንዳንድ ነገር እንደዛ ነገር ሱቆች ተሰርቶላቸው ቢንቀሳቀሱ ልጆቻቸውን እዛ እየጠበቁ መልካም ነው እላለሁ። ለምን እንደ ሀገርም የጫነው የኛ ችግር የሀገር ችግር ነው ዞሮ ሲጠራቀም ማለት ነው። ስለዚህ እኔ ያበዛውባችሁ ብዙ ነገር መናገር ይችላል ነበር። በዚሁ ላሳጥረው። አመሰግናለሁ።